የቻይና አፖች ሌላ ታሪክ ውስጥ ገብተዋል። ሰላም ጤና ስጥልኝ፣ እንደምን አላችሁ? ዛሬ እስቲ ቻይና የሰራቻቸው በጣም ተደናቂነትን ያገኙ ተፈላጊነትን የሚያገኙ የተወሰኑ አፖችን እኔ መጀመሪያ ከዲፕሲክ የሚባለውን አንድ አፕሊኬሽን እኔ ከዚህ በፊት እንደምናውቀው ቻት ጂፒቲ በጣም ኑሯችንን ያቀለለልን ለተማሪዎች፣ ለሰራተኞች፣ ለማንኛውም ሰው እንደ ፕሮፌሽኑ በጣም ሰፖርት ያደረገ አፕሊኬሽን ነበረ ወይም አሲስታንት ኤአይ ነበር። አሁን ደግሞ ቻይና ዲፕሲክ በሚባል አፕሊኬሽን መጣለች። የአፕሊኬሽን በጣም ለአጠቃቀም ምቹ፣ በጣም ቀላል ሲምፕል የሆነ አፕሊኬሽን ነው። ስቴንን አፕሊኬሽን እንዴት እንደምናወርደውና አጠቃቀሙን ከኔ ጋር ትንሽ እናያለን ማለት ነው። ስለዚህ አፕ ስቶር ወይም ፕሌይ ስቶር ውስጥ እንገባለን። ከዛ ዲፕሲክ ብለን እንጽፋለን። ትንሽዬ ሜጋባይት ስለሆነ ቶሎ ነው የሚያወርድልን። ከዛ ከገባን በኋላ በጣም ሲምፕል እና ለአጠቃቀም ምቹ ነው። ስለዚህ የፈለግነውን ነገር ጽፈን አርቲክል ቢሆን ኤኒ አሳይመንት ቢሆን የተለያየ ነገር በፈጣን ሁኔታ ፕሪፔር ያደርግልናል ማለት ነው መልሱን። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነቶችና ተመሳሳይነት ያላቸውን ቪዲዮዎች ለማግኘት ፎሎ፣ ሼር ማድረግ አይርሱ። ቴንክ ዩ